ለልዬ ይኸው በአካል መጣሁልሽ። ከአንቺ ርቄ የኖርኩባቸውን ዓመታት በሙሉ ገሃነም ነበሩ። አገባሻለሁ ብዬ ቀለበት አድርጌልሽ ብሄድም አንድም ቀን ከአንቺ ውጭ አላሰብኩም። አሁን ግን አንዴ አግኝቼ ላውራሽ እፈልጋለሁ። ምን ያደርጋል፣ ባለትዳር መሆንሽን ስሰማ ልቤ ነው የተሰበረው። ምን ነው ዝም አልሽኝ? አታገቢኝም? አገባለሁ። የኔ ፍቅር ዛሬ ማልቀስ አይገባሽም። ዛሬ ደስታችን ቀን ነው። እኔ ለዛሬ ቀን ምን እንደምን አላውቅም። የለም የእውነት በጣም ነው የማመሰግነው። ይሄ ለእኔ ከበቂ በላይ ነው። የኔ ፍቅር ይሄ ለአንቺ በጣም ትንሹ ነገር ነው። ለእኔ ዛሬ ላይ መድረስ እኮ ያንቺ እጅ ያለበት። አዎ ላይ ያውቃለሁ፣ እንደምትወደኝ አውቃለሁ። ፍቅር ብቻ እንዳለኝ እያሰብኝ በጣም ደስተኛ ነኝ። አሁን ከአሁን በኋላ አንቺ እኔ ብቻ ነሽ። በሆነ ሰዓት ላይ ብቻዬን ነበርኩኝ። ማንም የሌለኝ ሰው ነበርኩኝ። ለብቻዬ እየሰራሁ ነበር የምኖረው። ማንም ሰው የለኝም። ባዶነት ይሰማኝ ነበር። የለኝም ግን ተስፋ በቆረጥኩበት ሁሉም ነገር ተስፋ ያደረኩበት ነገር በሙሉ ዜሮ በሆነበት ሰዓት አደይን አገኘኋት። ከዛ ደግሞ አንተን አገኘሁ። እኔ አንቺ ብቸኝነት እንዲሰማች መቼም አላደርግም። አውቃለሁ እኔ አንድ ሰው ነኝ፣ ግን ሁሌም ጉለትሽን ልሞላልሽ ቃል እገባልሻለሁ። ስላለኝ ፈጣሪ ይመስገን። አንተን የሰጠኝ በምክንያት ነው። አንተ ስላለኝ ሁሌም ደስተኛ ነኝ። የኔ ፍቅር በጣም ነው የማፈቅርሽ። እኔም በጣም አፈቅርሃለሁ። ያን ሁሉ ቃል ተግባብተን ዛሬ ሌላ ሰው ሚስት መሆንሽን እንዴት ነው አምኜ የምቀበለው? ግን ምንም ይሁን ምን ፈልጌ ያገኝሻለሁ ለልዬ። የበፊቱ ፍቅራችንን ማንም ሊቀማን አይችልም። እውነቱን ልናወራ ይገባል። ፈልጌ ደግሞ አገኝሻለሁ። አሁን መሄድ አለብኝ። ለልዬ መጥቼልሻለሁ የኔ ንግስት። ወይኔ እናቴ! ባቡሬ ምን ሆነህ ነው? ወይኔ ጉዴ! ላሊ ወደዚህና መድኃኒቴን አንጭልኝ። ጠረጴዛ ላይ ነው፣ አፍጥኙ። ቶሎ በይ ዲቦራ። ምንም አይለኝም። እግዚአብሔር ባርክሽ ዲቦራ። አንቺ ባመጪ ኖሮ ሞቼ ነበር። ደርሼልሃለሁ። እሺ አይዞህ። እንኳንም አንተ ደህና ሆንክ። ቆይ ግን አንተ እንደዚህ የሆነ በዚህ ሰዓት ለሊ የት ሄዳ ነው? ሰብለ ሄዳ ነው። ሰብለ እያለች እኮ አንተን ረሳችሁ። በኋላ አንተ እዚህ የሆነ ነገር ብትሆንስ ኖሮ ምንድን ነው የሚባለው? ዲቦራ እንደዛ አትበይ። ለሊ በሰብለ ጉዳይ በጣም ትጨንቃለች። ለዛ ነው። እሺ ብቻ ግን አይዞህ በቃ እሺ። ከዚህ በኋላ ደግሞ ነው ያለውልህ። በማንኛውም ሰዓት አጠገብክ ነው የምሆነው። እሺ ዲቦራ በጣም አመሰግናለሁ። ለሊ ማይቲንግ በቅርብ ትመጣለች። ለገዛሽ በጣም አመሰግናለሁ። እሺ ዋናው አንተ ደህና ሆንክ ነው። አይዞህ። አጥፊው እማዬ፣ መብራቱን አጥፊልኝ እማዬ። እማዬ እባክሽ መብራቱን አጥፊው። መኪናው መጣብኝ እማዬ፣ መብራቱን አጥፊው። እምዬ መብራቱን አጥፊልኝ። አይኖችን እያቃጠለ ነው እማዬ፣ እባክሽ መብራቱን አጥፊልኝ።
ኧረ እባክሽ ልጄ ይኸው በቃ እኮ መብራቱ ጠፍቷል ምንም ነገር የለም እኮ ኧረ እባክሽ ሰብልዬ እባክሽ አታሽኝ እማዬ አታሽኝ ብርሃኖች አይኖችን እየበላቸው ነው እማዬ ሀቢብን ጥሪልኝ ሀቢብ ካልመጣ ክፎች ይቃጠላሉ እማዬ ሀቢብን ጥሪልኝ ብዬሽ ኧረ ነይ ውረጅ እባክሽ ወይኔ ጉዴ ጭራሽ አሁንስ ሊብስባት ነው ኧረ ምን እስቲ ኧረ ውረጅ እባክሽ ነይ ለሊ ኧረ እባክሽ ነይልኝ ኧረ ስለመድኃኒዓለም ተይ ወይስ ነይ ውረጅ ነይ ማያዥልኝ ኧረ ጉዴ ኧረ ልጄ እኔ አብሬሽ ነኝ እሺ እባክሽ ተረጋጊ መጥቻለሁ ማንም አይነካሽም አንቺም ክፉ ነሽ አትንኪ ብርሃኑን አንቺ ነሽ ያመጣሽው ሀቢብን ጥሪልኝ ሀቢብን ጥሩልኝ ሀቢብን ወይኔ መከራዬ ኧረ ዛሬ ደግሞ የተለየ ነው ኧረ ምንድን ነው የሚሻለኝ ኧረ እባክሽ ተይ ሰብልዬ ተይ እህትሽን አትጉጃት ተይ ለልዬ እባክሽ አንድ ነገር አድርጊያት እባክሽ እናቴ ሰብልዬ ይህኝ እስኪ እኔ እኮ ለሊ ነኝ ሁላችሁም ታሽኛላችሁ እዚህ ቤት ሁላችሁም ታሽኛላችሁ መብራቱን አጥፉት ሀቢብን ጥሩልኝ ሀቢብን ብቻ ነው የምፈልገው ሀቢብን አለዛዝብ ከቆየሁ ክፎችን የሚቃጠሉት ክፎች ይቃጠላሉ ሀቢብን ጥሩልኝ ሀቢብ ቀይው ዲፓርትመንት ምንም በቃ በህይወቷ የሚያስጨንቃት ነገር አንድ ነው መብረር ነው ወፍ ነው እንዴት ታደለች ምን አለበት እኔም እንደሷ ብሆን ግን በቃ አደራሽን ቀይው አደራሽን መንገድ ላይ እንዳላገኝሽ አደራሽን ይኸውልሽ የዛች ሴትዮ ጭቅጭቅ ስልትት ነው ኧረ ምንድነው ወንድሜ ድንገት እንዳጥር ፊት ለፊት የምቆመው ደሞ ምን አጠፉ አንተ የሰፈር ቆሻሻ እኔም አንዱንኩ በደንብ ታውቃለህ ታዲያ ለምን በእኔ ጨዋታ መሀል ገብተህ የሰብለን ህይወት ለማዳን ትሞክራለህ አሁን ዋጋህን ነው የምሰጠህ አረ ወንድሜ ስለምትለው ነገር እኔ ምንም አላውቅም አውቃለሁ መኪና ውስጥ ያዳንኳት እኔ ነኝ ግን ደግሞ በቃ ስላንተ ሲስተም የማውቀው ነገር የለም ካላስቸገርኩኝ አንተ ቆሻሻ አንተ የሰፈር ዱርዬ እኔን ለማዘዝ ጭራሽ ትሞክራለህ ካሁኑ ከሰብለና ከጣይቱ ቤት ካራክ ህይወትን መንገድ ላይ ነው ደምን ነው ማፈስ እጅ ልቀቀኝ በእናትህ እሺ የኔ አለቅነት ተረሳ ኧረ እኔ አልረሳሁትም ላንተ መታዘዝ እንዳለብኝም ጠንቅቄ አውቃለሁ ግን በፍጹም እኔ ቀይ ወፍን አልገላት እሺ ና ወዴት ወደ ቤት ለምን እንዴት እንደምትገላትና እንዴት እንደማትገላት አላሳየ ሰብልዬ ኔት አሁን ክፍል ውስጥ ብርሃን የለም አየሹ ክፍሉ ሰላም ሆኗል ያ የሚያስፈራሽ መኪናና ብርሃንም የለም እኔ አጠገብሽ ነኝ እሺ እውነትሽ ነው ለሊ አሁን መብራቱም ጠፍቷል መኪናውም አይመጣም ክፎችም አይቃጠሉም አይደል አዎ የኔ ቆንጆ በፍጹም አይቃጠሉም አሁን በቃ ረፍት አድርጊ እሺ እኔ ደግሞ በፍጹም አልለቅሽም ልጅ ኧረ እኔ ተሰቃየሁ ልጅዋ ኧረ እኔ አቅም አጣሁኝ ጭራሽ እኔን ስታይ እኮ እየባሰባት መጣ እንደው እሺ ካለችሽ ልጅዋ እስቲ አረጋጅልኝ አሁን እኮ አንቺ ስትመጪ ነው ጸጥ ያለችው እስቲ ዝም አሰኛትና አረጋጊያት እኔ እዛ ሳሎን ቁጭ ብዬ እጠብቃችኋለሁ እሺ ማማ ጣይቱ እርሱ አይጨነቁ እኔ እጠብቃታለሁ በቃ እርሱ ይወጡና ረፍት ያድርጉ እሺ በቃ ልጅ በያደራሽን እስቲ ያደራሽን በእውነት ዲቦራ ዛሬ ያደረግሽልኝን ሁኔታ መመለስ እንደምችል አላውቅም በዚህ ከባድ ጊዜ ጥሩነትሽን መልካምነትሽን አሳይተሽኛል ጥሩት መሆንሽንም አይቻለሁ ኧረ ባቡሬ እንዴ ምን ማለትክ ነው አንተ እኮ ማለት ለእኔ ታላቅ ወንድሜ ማለት ነህ ደግሞ በዚህ ሰዓት አብሬ ካልሆንኩኝ መቼ አብሬ ክለሆን ነው ያው ምንም እንኳን ለሊ በዚህ ሰዓት ጥላ ብትሄድም የሰው ነገር በልጦባት ብትሄድም እሱ ነገር ደግሞ ቢያናድደኝም እኔ ግን ሁልጊዜ ከጎንህ አለሁ አይዞህ እሺ ለሊ ደህና መሆኔን ስላወቀች ነው የወጣችው እግዚአብሔር ይመስገን ደግሞ አንቺ እዚህ ያለሽ ስላደረግሽልኝ ደግሞ ነገር አመሰግናለሁ እሺ
አይዞህ እሺ። መጣ ማርታ የለችም? ፈራ? አረ አልፈራም። ና ወደዚህ። አንተ ዱሪ፣ ቆይ ሰብለ ጋር ምን ታደርግልሃለች? ከሰብለ ጋር አብረህ ስትዞር የነበሩ ለምንድን ነው? ምንድን ነው እያሴርክብኝ ያለው? ተናገር እንዴ! ሰብለ ማናት? ተናገር። ታውቃታለህ? እጅ ለእጅ ተያይዛችሁ አብራችሁ ስትዞሩ ነበር። ቆይ ምንድን ነው እያደረግህ ያለው? አረ ወንድሜ በእናትህ ተወኝ። እኔ ሰብለ ስለምትባል ሰው አላውቅም። እኔ እንደዚህ አይነት ስም ሰምቼ አላውቅም። አታስጨንቅኝ። ወይ ሰው ተሳስተ ይሆናል። ቆይ ያቺ እብድ እኔ ሰብለ ምላት ማን ነበር አንተ የምትላት? ቀይ ወፍ? ቀይ ወፍ? አንተ ስለ ቀይ ወፍ ምንድን ነው የምታውቀው? እኔ ሰቅ ነኝ። ሁላችሁም ከኔ ሲስተም ልታመልጧችሁ ደግሞ አንተንም እሷን ምሰራላችሁ። ጠብቁ። ሰብልዬ አየሽ፣ አሁን ክፍሉ ሙሉ በሙሉ ሰላም ሆኗል። የሚያስፈራሽ መኪና የለም። እኔም አጠገብሽ ነኝ። እጅሽ እንደማለቀው። እሺ ለልዬ፣ አሁን ሁሉም ፍርሃት ጠፍቷል። ግን ለምን ዝም ብለን ቁጭ ከምንል አንጫወት? እሺ እንጫወት። ምን እንድንጫወት ነው የምትፈልጊው? የልጅነት ዘፈን ዘፍናለን። እሺ እኔ ጀምራለሁ፣ አንቺ ትጨርሻለሽ። ቀይዋ ወፍ በመስኮቱ ገባች፣ ውይ በራ ሄደች። ለልዬ አንቺ እኮ በጣም ጎበዝ ልጅ ነሽ። አብረሽኝ ዘፈንሽ፣ አብረሽኝ ተጫወትሽ። እማማ ጣይቱ ብትሆን እኮ እኔ ስዘፍን እኔ ስጫወት እሷ ታለቅሳለች። አንቺ ግን በጣም ጥሩ ሰው ነሽ። እሺ ደግሞ ወድሻለሁ። እኔም በጣም ነው የምወድሽ ሰብልዬ። ከዚህ በኋላ ከአንቺ ጋር አብረን በጣም ብዙ ጨዋታዎችን እንጫወታለን። እሺ ከዚህ በኋላ እንደዚህ እየተጫወትን ነው የምንኖር። ግን ለልዬ እዚህ ክፍል ውስጥ እኮ ታፍኛለሁ። እባክሽ እኔ ከዚህ ክፍል መውጣት ፈልጋለሁ። አሁን ውሰጂኝ። አይ አሁንም አይሆንም፣ ግን ቃል እገባልሻለሁ። ነገ በጠዋት እንሄዳለን። እሺ እኔ ቤት እንሄዳለን። ከዛ ከኔ ቤት መልስ ደግሞ እዛ ሰፊ ቦታ ላይ ሄደን እንደፈለገሽ ትቦርቂያለሽ። የምርሽ ነው? ነገ በጠዋት ከዚህ ክፍል ትወስጂኛለሽ? ለሊ በጣም ነው ደስ የሚለው። ግን አሁን ይህን ክፍል እንልቀቀው። እሺ እኔ ቆንጆ፣ አሁን ቀስ እያለን ከዚህ ወጥተን ወደ ሳሎን እንሂድና ከማማ ጣይቱ ጋር እንቀመጥ። እሺ ግን መብራቱ እንዳታበሩ። እሺ በጨለማው ቀስ እያለ እየተራመድን እንወጣለን። እሺ ነይ ቀስ እያለን እንሂድ። መንገድ ላይ እየሄድኩኝ በባዶ እግሯ እየተራመደች አየኋት። ከዛ በኋላ እየተንቀለቀለች መኪና ውስጥ ስገባ ያተረፍኳት ምስኪን ልጅ ነች። ብታያት እኮ እብድ እኮ ነች። ምንም የምታውቀው ነገር የለም። ራሷን እንኳን በቁጡ መቆጣጠር የማትችል እብድ እኮ ነች። እብድ መሆኗን ማወቅ ለእኔ በቂ አይደለም። ዋናው ነገር እኔ ያቀድኩት ሴራ መሀል ገብታለች። ስለዚህ አብዩ መወገድ ካለባትም ትወገዳለች። እንዴ ለምን? እንዴ ቆይ ምን አደረገች? ምስኪን እብድ እኮ ነች። ራሷን እንኳን መቆጣጠር የማትችል ምስኪን እብድ እኮ ነች። እንዴ እሷን እንዴት ልጠላት ትችላለች? ምን አድርጋ? ምክንያቱም ማወቅ አይጠበቅብህም አብዩ። እኔ እንድትወገድ እፈልጋለሁ። ትወገዳለች። አበቃ። አልገላትም። እንዴ ራሴ ባተረፍኳት እጅ እንዴት አድርጌ እገላታለሁ? አልገላትም። እንዴ አንተ ደነዝ፣ እኔን እምቢ ልትለኝ ትሞክራለህ? ካልሆነ ይኸውልህ እዚሁ ነው ምደፋ። እሺ ያቺ ማርታም ቢሆን ያንተ ዕጣ ነው የሚደርሳት። እኔ ድጋሚ መታሰር አልፈልግም። እሺ ተስማምቻለሁ። ግን በጣም ጥሩ። እኔን እንዲህ በየዋህነት ነው እሺ ማለት ያለብህ። አሁን የምሰጥን መመሪያ በደንብ ትተገብራለህ። እዛች ጣይቱ ቤት ገብተህ የልጅቷን እንቅስቃሴ አንድ ባንድ ትከታተላለህ። ተግባባ? እኔ እኮ በጣም የሚገርመኝ ለሊ በዚህ ሰዓት ላንተ ቁጭ ብላ ቡና ማፍላት ሲገባት ተነስታ የትሜትን መዞሯ ነው። እኔ ግን ያንተ ሚስት በሆን ኖሮ ሁልጊዜ ካጠገባ አልነሳም ነበር። በቃሽ ዲቦራ፣ ዝም ብለሽ አለፍልፊ። ለሊ ማለት ለእኔ ብዙ ነገር ናት። ብዙ ነገር አድርጋልኛለች።
ደግሞ ከእሷ በላይ እኔን ሊንከባከብ የሚችል ሰው የለም። ዛሬ አብረኛ ለመሆኔን አትይ። እሷ ብዙ የማይታለፉ ነገሮች አብረኛ አልፋለች። እሷ መቼም እኔን ልተወኝ አትችልም። እኔ እኮ ባቡሬ መጥፎ ነገር ለመናገር ፈልጌ አይደለም፣ ያው አንተ ስላሳዘንከኝ ነው። በጣም ይቅርታ። እሺ የለም እንዴ ባቡሬ? እንዴ 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 ልጄ መኝታ ቤት ነው ብዬ አንቺ ዲቦራ ማማ ጣይቱ አያች ማበይ እንደጨማ ደግሞ ወደዛ ማማ ምናምን የለም። አንቺ እኔ ያሳድግሽ የለም ዲቦዬ ደህና ነሽ? ሰላም ነው ማማ ጣይቱ፣ እንዴት ነው? ደግሞ አንቺ ማማቲ እኔ ይሄ ማማ የሚባለውን ከሀገር ላሰርዘው እንዴ? መቼ መጣሽ እናቴ? ኧረ እንደዛ ማለት አይደለም ማማ ጣይቱ፣ ማለት ወይዘሮ ጥይት አንቺም ጥይት አልሽ? ማን ነው ጥይት? ምን ነው እንደዚህ የተቀባበለ የሚመስላችሁ? ጥይት ምትሉኝ ምን ነው? ኧረ እኔ እንደዛ ማለት ፈልጌ አይደለም። በጣም ይቅርታ ወይዘሮ ጣይቱ፣ እመቤት ጣይቱ። አንቺ ምን ያንተባትብሻል? ወይዘሮ ጣይቱ ማለት ከብዶሽ ነው ወይዘሮ እመቤት ምትይ? እኔ እመቤትነትን መች ፈለኩ? ወይዘሮ ጣይቱ በሉኝ ነው ያልኩኝ። ስመጣ እኮ ቤት አልነበሩም፣ ለዛ ነው እኮ ያልተገናኘ ነው። እኔ እኮ ይኸውልሽ ቲቦይ ሰብልዬ እኮ ታማብኝ እንደው ስንከራተቱዬ አሁን ነው ገና ወደዚህ የመጣሁት። እማማ ጣይቱ ግን ሰብላውን ደህና ናት? እንዴት ናት? አይ የሰብልዬን ነገር ታያት፣ የባሰ ነገር ነው። አሁን እንደውም ለልዬ መጣ ቅፍ ስታረጋት ዝም ስትል እንደው ትንሽ ባርፍ ብዬ ነው ወደዚህ የመጣሁት። እንደው ዲቦዬ አንቺ መምጣትሽ ግን እንደው ቤቱን እኮ ሞቅ ሞቅ አረግሽው እኮ። አይ እማማ ጣይቱ እኔማ እኮ እዚህ ሳሎን ውስጥ ባቡሬ ብቻውን ታሞ ሳየው ዲቦራ ማለቴ ለሊኮ ቢዚ መሆኗን አየሁኝና እዚህ ቁጭ ብዬ ቡና ላፍላለት ለውድ ባለቤቷ ብዬ አስቤ ቡና እያፈላ። ተባረኪ እናቴ፣ አንቺ እኮ ጥሩ ልጅ ነሽ። ያቺ ፈረስ የመሰለች ቁም ለቁም የሆነች እህትሽ ናት እንጂ አንቺ እንደው ጥሩ ልጅ ነሽ። እኔ የምለው አሁን የት አለ ታዲያ ጣኑ? እንዴ የምን ጣን? እንዴ ዘንድሮ ልጆች እኮ ቡና ፍልታችሁ ጭሱ ላይ ምን ችግር እንዳለ አላውቅም። ባቡሬ እግርህ አልተሻለም እንዴ ልጅ? ደህና ነህ? ለልዬ ቆይማ የዛሬ ቲዳ ነው። ሁል ጊዜ እኮ እኔ ስጮህ እሷ ታለቅሳለች። እዚህ ቤት ደግሞ ከጧት ጀምሮ አላየኋትም። ነው ወይስ ጥላኝ ሄዳ ነው? አይደለም ሰብልዬ፣ እናትሽ እኮ ትንሽ ስለደከማቸውና ስላዘኑ እረፍት ለማድረግ ነው የወጡት። አንቺን እኮ ከማንም በላይ ይወዱሻል። ደግሞ እኮ እሳቸው የሚያለቅሱት ለአንቺ ስለሚያዝኑ ነው። እውነትሽ ነው። ግን እኮ ማይ ስታዝን እኔ ያስፍላታለሁ። ሁሌ ትጨነቃለች። እኔ ግን ጥሩ ልጅ አይደለም አይደለም? አንቺ ጥሩ ልጅ ነሽ። ዛሬ ደግሞ እረፍት ስላደረግሽ ነገ ይሻልሻል። ከዛ እናትሽን ታስደስቻቸዋለሽ። ለልዬ እኔ እኮ እነዛን መኪና ሳያቸው ክፎችን የሚያቃጥልብኝ ነው የሚመስለው። ግን ደግሞ አንቺ ከጎኔ ስትሆኚ ምንም ነገር አልፈራም። ሁሌ ከጎኔ ነሽ አይደለም? አዎ ሰብልዬ፣ እኔ ሁልጊዜ ከጎንሽ ነኝ። እጅሽን አልለቀውም። እሺ በይ፣ አሁን እጅ ለእጅ ተያይዘን ቀስ እያለን እንሂድ። እሺ አሁን እንውጣ። እጄ እንዳስለቅኝ። እሺ እሺ፣ አልለቅሽም። እሺ ተባረኪልኝ ዲቦራዬ። እንደው ልጅነትሽን መጨረሻሽን ያሳየኝ። በእውነት እንደው ቡና እንዴት አድርጎ አሰኝቶ የነበር መሰለሽ። ያው ሰብልዬ እንደዛ እየሆነች እንደው ስባዝን ነው የዋንኩኝ። ቡና መቤት ብዬ እንዳላፈላ ድንገት ተነስታ መጣ። ስኒውን ሁሉ ትፈጨዋለች፣ እቃውን ሁሉ ትፈጀዋለች። ምን አባቴ ላድርግ ብለሽ ነው? ቆንጆ ቡና ጠጣሽ ብሩክኝ፣ እንዳንቺ ወርቅ የሆነ ቡና። ወይዘሮ ጣይቱ አንቺ ብቻ እኮ አይደለሽም፣ እኛም ቢሆን እናታችን ታማብናለች። እኔም ማርታን በጣም ተጨንቀናል። የዛችን ሴት ስም እዚህ ቤት እንዳታነሽ ብዬሻለሁ። አንቺ እራሷን ለማሳመም ስትል ሆኖ መጨረሻዋ እንደዚህ ሆነ። ደግሞ ትንሽ አታፍሪም? ደህና እናትና ልጅ እንዳለ ሁሉ የምታነሺ እቺ መሰሪ። የኔ ናት መሰሪ? በእርግጥ እናትሽ ናት፣ ሊከፋሽ ይችላል። ግን ስሚ፣ እንደዚች አይነት ክፉ እናቴ ከምትሆን እናት አልባ ሁኜ ብቀር ይሻላል። እንዲሁ ለምን ከግንድ ከዛፍ ብወለድ ይሻለኛል። ወይዘሮ ጣይቱ ሰብሌ አሁን እንዴት ነች? ለሊኮ በጣም ቆየች፣ አስቸገረቻት እንዴ? ሰብለ አሁን ደህና ናት። እንደው ለሊኮ አሁን መጣ እኮ እንደው አረጋግታት እንደው ምልስ ብላለች። እሷ ስትመጣልኝ እኮ ነው እንደው እኔም እኮ ትንሽ አየር ላገኝ
እንደው ትንሽ ተንፈስ ልበል አይምሮዬም ነፃ ይሁን ብዬ ወደዚህ የመጣሁ። እድሜ ለሚስትህ እናቴ፣ እሷ አለችልኝ ታረጋጋልኛለች እንጂ እንደው እንዴት ስትሆን እንደነበር እኮ ልነግራች። አሁንማ ብሷት በቃ ግድግዳ አይቀር ምን አይቀር ደብድባ ልትሞት በቃ። ወይዘሮ ጣይቱ የእውነት እርስዎ ላይ እዚህ ቤት ሲኖሩ ቤቱ በጣም ነው የሚደምቀው። አዎ ባቡሬ፣ መከራ ጭንቀት መጥቶ ተመልሶ ይሄዳል። ዋናው እኛ በሳቅ በጨዋታ ጊዜውን ማሳለፍ ነው። አሁን ይሄው ዲቦራ መኖሯ ቤቱም ደመቀ እኮ። ደግሞ ሊሊ ስትጨመርበት ሌላ በቃ። አዎ እማማ ጣይቱ፣ እኔም ከእናንተ ጋር በመሆኔ በጣም ደስ ብሎኛል። ምን አልሽ አንቺ? እንዴ አይሰማም እንዴ? እኔም በጣም ደስ ብሎኛል እማማ ጣይቱ። ሟበይና እንደ ጨው አንቺ የሰው ፈልፈል ወግድ ልቀቅ። ማማ ትበይኛ ልቀቀኝማ። ይኸው አውቃ እኮ ነው እንደገና እየደገመችው ያለ። እንዴ እማማ ጣይቱ! ኧረ ሟበይ አንተ። ቆይ አንቺ ፈልፈላ የዛች የክፉ ልጅ አሁን በደንብ ሰማኛ። ከዚህ በኋላ መቀለድና መለፍለፍ ዋጋ የለውም። እዛች ጣይቱ ቤት ገብተህ የልጅቷን እንቅስቃሴ አንድ ባንድ እየተከታተልክ ትነግረኛለህ። እስቲ ይሳቅ ንገረኝ። በጣም ምስኪን ልጅ እኮ ነች። ነገሮችን እንኳን ማገናዘብ ማትችል ምስኪን እብድ እኮ ነች። እስቲ እሷን ተከታትሎ መጉዳት ምንድን ነው ጥቅሙ? ምንም እኮ የምታውቀው ነገር የለም። ምንም ንጹህ እኮ ነች። እሷ አንተን አይመለከትም። የአንተ ስራ አድርግ የተባልከውን ነገር ማድረግ ነው። በሚገባ እየተከታተልክ መረጃ አንድ ሳታስቀር ለእኔ ትሰጠኛለህ። እሺ በቃ ተስማምቻለሁ። ግን አንተ አንድ ነገር ቃል ግባልኝ። በፍጹም አሳልፈን እንዳትሰጠኝ። እኔ በዚህ ሰዓት መታሰር አልፈልግም። አደርገዋለሁ። የአንተ ታማኝነት እስካለ ድረስ እኔም ለቃል ይታመናለሁ። አሁን ሂድና ስራን ጀምር። ውይ አፈር በበላው መጣች እናት አለ ምስኪኗ ልጄ ከልካለዋ ልጄ። ሰብሊ አይ እንዳትጠጊኝ፣ ዞር በይልኝ፣ እንዳትጠጊኝ። አንቺ ክፉ ሴት፣ አንቺን አይደለ መኪና ውስጥ ያዩሽ? ዞር በይልኝ፣ ውጪልኝ፣ ከዚህ ቤት ውጪ፣ ውጪ። እኔ ምንም ያዩት ነገር የለም፣ እኔ ምንም የሰማሁት ነገር የለም፣ እኔ ምንም አላውቅም። ዲቦራ በቃ ከዚህ ቤት ውጪ። ያንቺ መኖር ሰብለን ይበልጥ እየጎዳት ነው ያለው። እያየሽ ነው አይደለ? ከሁላችንም ይልቅ እኮ አንቺ ላይ ነው እየጮኸች ያለችው። ስለዚህ በቃ አሁን ውጪና ስትረጋጋ ትመለሻለሽ። ለልዬ እኔ እኮ ሰላም እላት ነው፣ ለሌላ ነገር እኮ አይደለም። ዲቦራ በቃ ዝም በይ፣ ሌላ ነገር አታውሪ። ውጪ እያልኩሽ እኮ ነው። አታያትም እንዴት እንደተረበሸች? እሺ ቁጭ በይ በይሽ፣ አስቀምጫት እስቲ ቁጭ በይ። ለልዬ ሄደች አይደለ? አትመጣም አይደለ? እሷ እኮ በጣም መጥፎ ሴት ናት። እኔንም እናቴንም ትገለናለች። በጣም መጥፎ ናት። አሁን ምንም ነገር የለም። እሺ እባክሽ ተረጋጊ በቃ። እሺ ልልይ እንደው የኔ ያልበቃ ብሎ አንቺንም መከራ በላችሽ አይደል? አይድሌ ቆይ አልገባኝም። ምን እያልክ ነው? ምን ማለት ነው? ከሰብለ ጋር ግንኙነት አላቸው ማለት? ይሳቅ፣ ሲጀመር አንተ አይምሮ ትክክል አይደለም። ያመሃል እንዴ? እኛ ያቀርነውን እቅድ የማንም ድብልብል ዱርዬ በሱ ምክንያት ሲበላሽ ዝም ብለህ ታያለህ? ይሳቅ፣ አንተም ያም ዱርዬ ደደቦች ናችሁ። እሺ ደደቦች። ስማ ይሳቅ፣ ነገሩ አንተ እንደምታስበው እኔ ጋር እዚህ ጋር ቀላል አይደለም። ያቺ ሰብለ የምትሏት እብድ እኮ ቀድማ ነው እዚህ ቤት ውስጥ የገባችሁ። ከሌሊ ጋር ቁጭ ብላ በሰላም ስታወራ ትቆይና ልክ እኔን ስታይ ዝም ብላ እንደ እብድ ትጮኻለች። ይሳቅ፣ ይኸውልህ ይቺ ልጅ ስታይኝ እንደ እብድ የሚያደርጋት ከሆነ የኔና ያንተ መጨረሻ ምን እንደሆነ ግን አስበኸዋል? ይኸውልህ ይሳቅ፣ አሁኑኑ በፍጥነት ለዚች ልጅ እስከ መጨረሻው የሚያስኬደን መላ ያስፈልጋታል። ተናግሬያለሁ። ለማንኛውም ያንን ሀቢብ ከየትም ብለህ አገኘውና ወደ እኔ ላከው። እኔ ምን ማድረግ እንዳለብኝ አውቃለሁ። ሁሉንም ጨዋታ ራሴ ጨርሰዋለሁ። ቀይ ወፍ እኮ መብረር ትችላለች። በሰማይ ላይ ደግሞ ክፉ ሰው ስለሌለ እኔም እንደሷ መብረር ትችላለሁ እንደ ቀይ ወፍ። እንደው ምን አይነት መቅሰፍት ነሽ ልጄ? ኧረ ስለ መድኃኒዓለም ረፊ። እኔንና ቤቱን ምስ አድርገሽ እንደገና አሁን ሰው ቤት ገብተሽ ቀይና ነጭ ወፍት ያለሽ እንዴ? ኧረ ሰው ትዳር እንዳትበጠብጭ ረፊ። አትመሻቸው፣ አትረብሺ። ዝም በሉ ዝም።
መበጥበጥ ነው የምትፈልጉት? ዝም በሉ። መኪናው ይመጣል። እሺ እማማ ጣይቱ፣ አንቺ ስትጮሂ ጭንቅላት ብትት ነው የሚለው። ዝም በይ። እንዴት ነሽና ጣይቱ? አንቺ መከራ በልቼ ያሳድጌ ነው እማማና ዝም በይ እሺ በይ የምትይ? ጥሩ አሁን ተቀመጭ በቃ። ዝም በሉ። መኪና እዛ ጋር መኪና እዚህ ቤት ውስጥ ምንም አይነት መኪና የለም። እሺ ደግሞ ሁላችንም አጠገብሽ ነው ያለው። ምንም የሚጨውብሽ ነገር የለም። ስለዚህ ሶፋው ላይ ቁጭ በይና ተረጋግተሽ ተቀመጭ። አዎ ቁጭ በይ በሽ ቁጭ በይ። እንዴት ቆንጆ ነው እጆቹ ራሱ ሲያማምሩ። በቃ እቺ ልጅ የእውነት እንደታመመች አሁን የገባኝ። ቆንጆ ነው ያለች። ስማም ወደረፈስ ሰብለ እንዴ ምን እየሆንሽ ነው? ነይ ወደዚህ። ከባቡሬ ፊት ነው ይዞ እባክሽ ነይ እዚህ። እቺ ደግሞ አሁን ምን እሷ ምን እዛ ተቀመጠች አልተቀመጠች ምን ታመጣለች ልጅ ነው የታመመች ልጅ። አይቀዩ እንደው ሐሳብ ውስጥ ገባቻ። እንዴት አድርጌ ነው ግን እዛ ቤት ውስጥ የምገባው? እግሬ ገና ግብት እንዳለ ያቺ ጠማማ አሮጊት እግሬን ነው በሽመል የምታጣመመው። ኧረ እኔ ይቅርብኝ። እሺ ዲቦራ ምን ልታዘዝ? ምን ፈለግሽ? እኔ አሁን መንገድ ላይ ነኝ። ደግሞ በሌላ መንገድ በምን መጣችሁ? መንገድ ላይ ጠብቀኝ ማለት ምን ማለት ነው? አሽከርሽ አረግሽኝ እንዴ? አረ ዲቦራ በእናትሽ ተኝ፣ እንደው በፈጠረሽ ነገር ተኝ በእናትሽ። እኔ ከይሳቅ ጋር ለራሴ መግባባት አቅቶኛል። እሱ የሚነኝ ነገር ሌላ፣ አንቺ የምትይኝ ነገር ሌላ። አሁንስ እንደው እቺ ልጅ ስታስጠላኝ፣ እንደው ስትልት ነው የምትላገኝ። እውነት እኔ ለቀዩ ወፍ ብዬ ነው እንጂ እዚህ ሁሉ የነዚህ ስግብግብ ጅቦች መጠቀም ይሆናለሁ ብዬ አስቤ አውቃለሁ። እሺ እጠብቅሻለሁ፣ ችግር የለውም እጠብቅሻለሁ። ምን አማራጭ አለኝ? ግን ቀይ ወፍን ማንም ሰው እንዲነካብኝ አልፈልግም። የኔ በራሪ ወፍ ቀይ ወፍ። አልሄድም። እኔ በፍጹም ከዚህ ቤት አልሄድም። ደግሞ ካንተ አጠገብ አልንቀሳቀስም። አንቺ ጭራሽ ብለሽ የሰው ትዳር ልታፈርሽ ነው እንዴ? አረ ከሰው ሰው ላይ እጅሽን አንሺ፣ እጅሽን አንሺ። በእኔ እንሂድ ወደ ቤት እኮ ነው የምልሽ። አንሺ ተነሽ እኮ ነው የምልሽ። አልሄድም አልኩሽ እኮ። እዛ ቤት ጨለማ ነው ማየ። እኔ እዛ ቤት አልሄድም። ደግሞ መኪናው ይመጣል። እዚህ ቤት ግን ሰላም አለ። እኔ ከሱ ጋር ነው የምሆነው። ሰብለ እባክሽ ነገ ጧት እኔ ራሴ ወደ ቤት እመጣለሁ። ከዛ እንጫወታለን። እሺ አሁን እናትሽን ስሜት ወደ ቤት ሂዱ። አይ እኔ ወዴትም አልሄድም። እኔ እዚህ ቤት ነው የማድረው። ወይዘሮ ጣይቱ ችግር የለውም፣ የማያስበው ነው ያለው። ሰብለን እኔ እጠብቃታለሁ። በቃ እርሱ ሄዱ። ለዛሬ እዚህ ትደርና እኔ ራሴ ነገ መልሳታለሁ። እሺ ለልዬ ተባረኪ እናቴ። አንቺ እኮ እንደው የውስጥ አዋቂ ነሽ። እንደው ዛሬ ላረግሽው ነገር ሁሉ እግዚአብሔር ብድራትሽን ይክፈልሽ። ተባረኪልኝ ልጄ። አሜን። ባቡሬና ለሊ እንኳን መጣችሁልኝ፣ እንኳን እዚህ ግቢ ኖራችሁልኝ። ዛሬ እናንተ ባትኖሩ እቺ ልጅ ምን ከምን ነበር ማደርጋት? በቁሜ እኮ ነው የምታሳብደኝ እናንተ። ምንም ቢሆን እኮ ትንሽ ይሄው እረፍት ሰጣችሁኝ። ኑሩልኝ እናቴ። የእናንተ እዚህ መኖር እኮ ለእኔ ትልቅ ነገር ነው። ይሄው እዚህ ስላላችሁ እኮ ነው እንደው ሰብለ እዚህ እንኳን ትንሽ ምልስ ያለች። እኔም አረፍኩኝ። በሉ አሁን እንደው ትንሽ እጄ ቤት እርፍ ልበል በቃ። እሺ ደህና ደሩ በሉ። ልልዬ ሰብልዬ እህትሽን በደንብ ስሚ። ካስቸገርሽ ግን ወደ መኝታ ቤትሽ ትመለሻለሽ። በሉ ደህና ደሩ። እኔ አልመጣም። አይደለም አልመጣም። አምጫት ይዘሻት ነው። አስቸገርሽ አምጫት። ስቀልሽ ደግሞ አታፊ ጥርስሽ እርገፍና ምንድነው? በሬ ላይ መጥሽ እንደዚህ እያንጫለቁሽ የምታይ ምንድነው? ምን ፈልገሽ ነው? ንገረኝ እስቲ። እንትን እኮ ሰብለ መተኛቷንና ደህና መሆኗን ለማረጋገጥ ብዬ እኮ ነው የመጣሁት እንጂ። አንቺ ሌባ! ሰብለ እኮ ከልሊ ቤት ነው የቀረችው እንዴ? ምን ፈልገሽ ነው የመጣሽ?
ለነገሩ አንቺ ከማን ትማሪያለሽ? ከዛች እንደ ባልየ እህትሽ ያቺ ቁም ለቁም የሆነች እህትሽ እንዲህ አይደለች የነበረች? የመርዝ ብልቅያት እንደ እናታችሁ እንደዚህ አይደለች? ከማን ተወልዳችሁ እንደዚህ ትሆናላችሁ? አሁን ዞር በይ ጥፊ ብዬሻለሁ። ኧረ እማማ ጣይቱ እንዴ እኔ እኮ መሄጃ አጥቻለሁኝ። መሄጃ የለኝም። ለዛ ነው እኮ ወደ እህቴ ቤት የመጣሁት እንጂ። ትሰሚያለሽ? እናትሽ የሰራችውን ነው መመልስላት። ነግሬሻለሁ። አንቺ ግን ባለ ትዳር ቤት መጥሽ እንዲህ ቁጭ ማለት ነበረብሽ? ነውር እኮ ነው። ባለ ትዳር ቤት እኮ መጥቶ ዘው ተብሎ አይቀመጥም። ቅድም ከነሱ ፊት አልናገርሽም ብዬ ነው የወጣው። አሁን ቀጥ ብለሽ ውጭ ብዬሻለሁ። እሺ ማማ ጣይቱ፣ እኔ ግን እኮ መሄጃ ስላጣው ነው እንጂ የሰው ትዳር ውስጥ ለመግባት ፈልጌ አይደለም። ግን በቃ እሺ እሄዳለሁ፣ እወጣለሁ። የትም ሂጂ። በቃ እንዴ ነገርኩሽ። ብቻ የልጆችን ትዳር እንዳታውቂ ነገርኩሽ። እኔ ገብቻ አሁን እቤቴ ማረፍ ፈልጋለሁ። እናትሽን እንዴት እንደማዋርዳት ታውቂያለሽ አይደለ? አንቺንም እንደዚህ ነው በአደባባይ ማዋረድሽ። እንደዛች እህትሽ ደግሞ እንደው ምን አይነት ዘር ናችሁ ግን? አንድ አይነት ነገርኩሽ። ጥፊ አሁን ዞር በይ ከፊቴ ፈጣጣ ወረኛ። ለሊ እባክሽ እቺ ልጅ ወደ ቤት እንድመለሽ ነው የምፈልገው። እኔ ሳሎን ውስጥ መቀመጥ አልቻልኩም። አረ ቤኪ እባክህ ምን ሆንክብኝ? አረ እባክህ ተረጋጋ እንዴ። እትዬ ጣይቱ እኮ አሁን ነው አመስግነውን ተሰናብተው ነው የሄዱት። ደግሞ እኮ ሰብለ ታማሚ ናት። ለሊ እኔም እኮ አዝኜላታለሁ፣ ግን ሙሉ ለሙሉ መስመር እያለፈች ነው። አረ ቤኪ ተረጋጋ። የምር ለሊ የገዛ ሚስቴ ፊቴ ቆማ ሰብለ መታ ፊቴን ሲነካከኝ በጣም የተሸማቀቅኩት። እሷ እኮ አውቃ አይደለም፣ በቃ ልክ እንደ ጻሊ ስለሚያደርጋት ነው። ደግሞ አንተን አውቃ የተጠጋች ልክ አንተን ስታይ ፍርሃቷ ስለሚጠፋላት ነው። የፈለገስ ቢሆን ለሊ እኔ ከአንቺ ከሚስቴ ውጭ ማንም ሰው እንደዚህ እንዲያደርገኝ አልፈልግም። ይኸውልሽ ትዕግስቴ ሙሉ ለሙሉ ሳይሟጠጥ አሁኑን ወደ ቤት መልሻት። እሺ ቃው እንዴት ነው ይሻት የሚሄደው? እትዬ ጣይቱ ደግሞ እረፍት እያደረጉ ነው። በገዛ እጃችን እርሱ ደክሞታል፣ እረፍት አድርጎ ብለን ይዘናት የመጣ ነው ልጅ እንዴት ነው የምንመልሳት? እኔ አላውቅም ለልዬ፣ ግን በቃ ከዚህ በላይ መሸማቀቅ አልፈልግም። እሷ እዚህ ቤት ከቆየች እኔ ይህን ክላስ ቆልፌ ነው የምቀመጠው። አንተ ደጉ ሰው፣ እኔ እኮ እዛ ሳለሁ ብቻዬን ደብሮኛል። ከማን ጋር ልጫወት? አብረን እንጫወት። እምቢ ካልኩኝ ደግሞ እንደ ቅድሙ እጮሃለሁ፣ እረብሻለሁ። እኔ እኮ ወሬ ነው የሚሆነው። እዛ ድረስ መሄድ አልችልም። አይ ና ልጅ፣ እኔ ብቻዬን ደብረኛል። ና ወይ ጉድ! በገዛ እጄ ቤት ይዤ መጥቼ በገዛ ቤቴ እንደዚህ ልሆን? አይኔ እያየ እኮ ባሌን እጁን ጎትታ ይዛው ሄደች። ይሄ ሲሆን ደግሞ እኔ ዝም ብዬ አያታለሁ። ግን እኮ ልጅቷ ታማሚ ናት። ምንም ነገር ስለማታውቅ ነው እንደዚህ የምታደርገው። አይ ቤኪ ያለው ነገር ልክ ነበረ። እሷን መጀመሪያውን እዚህ ቤት ማምጣት አልነበረብኝም። ወይኔ ዲቦራ፣ ገና ለገና በር ስር ተለጥፈሽ አየሁሽ ብለው መሀል መንገድ ላይ ያወርዱኛል። ማማ ጣይቱ አያውቁም፣ ሰራሎታለሁ። እኔ ሀብዬ እርሶን መበቀል ከጀመርኩ ግን እዚህ ሰፈር አፈር ውስጥ ነው መቃብሮት። እኔ አይደለኋትም። ደግሞ ሁልጊዜ ስለ እናቴ መጥፎነት ማውራት አይሰለችዎትም አይደለ? አይደለኋትም ማማ ጣይቱ ካልተበቀልኳት። ደግሞ ሁልጊዜ ስለ እናቴ መጥፎነት ማውራት አይሰለችዎትም አይደለ? ቆይ አንቺ ማነኝ ብለሽ ነው የምታስቢው? ፎቃቃ አሮጊት ደግሞ አንቺ ስለ እናቴ ማውራት ማን ስልጣን ስጠሽ? ምን ድፍረት አግኝተሽ ነው? ያቺ እብድ ልጅሽ መንገድ ለመንገድ እንደ እብድ ያደርጋታል። አንቺ እዚህ ስለ ሰው ክፉነት ታወሪያለሽ አይደል? እውነት ማማ ጣይቱ እኔ አይደለሁም። ደግሞ እኔ መጥቼ እዚህ ስለ ልጅሽ ስላሰብኩልሽ ነው አንቺ ገና ለገና ሌላ ያፍሽ የምከፍችው። ክፍታፍ አሮጊት ክፍታፍ! እናትሽ በቆምሽ በድለውሻል ትለኛለች። እኔ ግን ማንም አልበደለኝም፣ እኔም እነሱም አልተበደልንም። ግን ደግሞ እኔ የምኖረው የራሴን ህይወት ነው። ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ። እመኚኝ ጣይቱ፣ ዛሬ ያደረግሽውን እያንዳንዱን ነገር ዋጋ አስከፍልሻለሁ። እያንዳንዳችሁን አውጥቼ ሜዳ ላይ ካልበተንኳችሁ ደግሞ እኔ አይደለኋትም፣ ሞቻታለሁ።
ተይ ዲቦራ ብለው እንደዛ ሲያፈጡብኝ ዝም ስላቸው የፈራኋቸው መስሏቸው ነው እንዴ? በጭራሽ አልፈራኋቸው። ዋጋ አስከፍሎታለሁ። ያቺ እብድ ልጅሽ በዚህ ያበቃላት። የእሷ መጨረሻ እኮ ብታውቂ ኖሮ እንደዚህ ባልተናገርሽ ነበር። እኔ ደግሞ በዚህ አልተዋትም። አሳብዳታለሁ። አንተ እኮ በጣም ጥሩ ሰው ነህ። እኔ ደግሞ እዚህ ቤት ስሆን ትልቅ ሰላም ነው የሚሰማኝ። ልክ ነኝ ሰብለ፣ ግን አሁን ዝም በይ እሺ። ለሊ እየመጣች ስለሆነ ይደብራታል። አይ አይደለም፣ ትልቁ መኪና መጣ። እኔ ሊወስደኝ ነው። ድምፁን አጥፈው። አሁን ደህና አልነበርሽ እንዴ አንቺ? እንዴ አልበዛም እንዴ? ምን እያደረግሽ ነው እንዴ? ምን አይነት ሰው ነሽ? ቆይ አንቺ እኔ አዝኜልሻል እንዴ አብረሽ የተቀመጥኩት? እንዴት እንደዚህ ታደርጊያለሽ? እኔ እኮ ጨለማውን ፈርቼ ነው የሳምኩ። አንተ ደግሞ ሀቢብ አይደለ? ሀቢብ ደግሞ ይወደኛል። እሱ ሰዎችን ለእኔ ብሎ ገሏቸዋል። ቤኪ ቆይ፣ እዚህ ምን እየተፈጠረ ነው? ለሊ እንደምታስብ አይደለም። እሺ ቤኪ፣ እች ልጅ ታማሚ በመሆኗ ውስጥ ያዝንላታል። ግን ደግሞ እኔ በባሌ ምንም አይነት ቀልድ አልፈልግም። ለባልሽ ባሌ ነው ያልሽው? አዎ ባሌ። አይ አይደለም፣ ያንቺ ባል ኤላ ነው። ሰብለ በቃሽ። አስወጣልኝ፣ ይች ልጅ አስወጣልኝ። ውጪ። እኔ እናንተ አብረን ነው እሺ? ምን ነው እዚህ